ደግሞ የሆነ ቪዲዮ አይቻለሁኝና ቤት ምናምን ቅድመ ክፍያ እንደከፈልሽ አየሁኝና ማለት አንቺ ማን ስለሆንሽ ነው ለሱ ቅድመ ክፍያ ቤት እንድትከፍይ? ቸገረኝ ብሎሻል? ቤት የለንም ብሎሻል? ማለት በምን አይነት መንገድ አስበሽ ነው አንቺ ለምንድን ነው ለሱ ቅድመ ክፍያ ቤት እንድትከፍይ? ማነሻ ወይ ልደቷ ሲሆን ቦርሳ ወይ የሆነ ነገር ትሰጫት የለ ልክ እንደዛ ይኸውልሽ በመጀመሪያ ላስረዳሽ ያንቺ ሀሳብ እኔ ምንም እየገባኝ አይደለም። ማለት ለጓደኛሽ ይሄ በቤስት ፍሬንዶች ነን ምናምን እያላችሁ በየቀኑ የምትይኝ ነገር አለ። ገባሽ? እንዳየሁትም ከሆነ ግን እዚህ ጋር አንቺ ለምሳሌ ቤት ቅድመ ክፍያ ስትከፍይ ሌላ ሰው ምኑ ነሽ ብሎ ነው ሊያስብ የሚችለው። ገባሽ? ማለት ገባሽ? የእኛንም ህይወት ነው እንትን እያልሻለሽ። ገባሽ? ታላቄ ነው ቀድሞ እሱ ማግባት አለበት። ፋሚሊ ሁላችንም እንዲያገባ እንፈልጋለን። ስለዚህ ሌላ በጣም ብዙ የሚፈልጉት ልጆች አሉ። ገባሽ? ስለዚህ ሁላችንም እንዲያገባ እንፈልጋለን። አንቺ ጋር ባለው ነገር አንቺ ጋር የሚያሳየው ነገር ምናምን ደግሞ እንትን ነው። ገባሽ? ይሄ በቃ ሪሌሽን ውስጥ እንዳላችሁ አይነት ነገር ነው አንቺ የምታሳዩ ሪያክሽን እና በዚህ ነገር በጣም ብዙ ነገሮች የተበላሹ ነው ያሉት። ስለዚህ ሁላችንም ህይወት ለምን ታበላሻለሽ? አንቺ ጋር ከሆነ ጀምሮ ይሄ ልጅ ብዙ ሰው አያገኝም። ኢቭን ከኛ ጋር እንኳን ብዙ ጊዜ አይገናኝም። ገባሽ? ስለዚህ በየሰዓቱ አንቺን ነው የሚያገኘው፣ በየቀኑ ከአንቺ ጋር ነው የሚገናኘው። ለምንድነው ጊዜውን እንትን የምትይው? ከሱ ጋር ምንም ነገር ከሌለሽ አንቺ ለምንድነው እነዚህ ነገር ውስጥ ንጋባ? እሱ ነው ይሄንን ነገር እኮ ሊያስብ የሚችለው እንጂ እኮ አንቺ አይደለሽ የምታስብለት። እኔ አስብለታለሁ። እኔ ለወንድሜ ከማንም በላይ አስብለታለሁ። እሺ አስብለት። ስለዚህ ለወንድሜ የምፈልገው ደግሞ የሱን ጊዜ ልጅ የምታረግ ሳይሆን የምፈልገው እኔ ምን አገባኝ ታዲያ? ማለት ነገሮችን በጣም ወደኋላ እንትን እያልሽበት ነው። እኔም ደግሞ መጠይቅሽ ጥያቄ አለ። ላይክ እሱ ሳይፈልግ እያስገደድኩት ነው እኮ እሱን ንገሪ። ማለት እያስገደደችኝ ነው እኔ ሳልፈልግ እያስገደደችኝ ነው ብሎሻል ቢኒ? ኖ እሱም እህቱ ነኝ እኮ እንደዚህ አይነት ነገሮችን ለእኔ ሊያወራኝ አይችልም። ሌላ ቤስት ፍሬንዶቹ ምናምን ሊያወራ ይችላል እኮ ጠይቂያቸው። ለእኔ ግን ማንኛውም ለአንዴና ለመጨረሻ ጊዜ እየነገርኩሽ ነው፣ ፕሮግራም ላይ እንድትገኝ እፈልጋለሁ። እኔ አልገኝም። እኔ ፕሮግራም ላይ አልገኝም። ለነገሩ አንቺ ምንም ወይ እናት ወይ አባት መጥቶ ፕሮግራሙ ላይ ቢጋብዙሽም አይ ምናምን ልትይ ስለምችይ ይሄ ከአንቺ የሚጠበቅ ነገር ነው። መጠጥ ምናምን ትጠጫለሽ እንዴ? አልጠጣም። አልኮል ነው አይደል? እርግጠኛ ነሽ? አሁን ቦታውን ምናምን ቴክስት አደርግልሻለሁ። እጠብቅሻለሁ። አልመጣም። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? እኔ ፈጣሪ የተመሰገነ ይሁን ደህና ነኝ አለው ይመስገን። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። መጀመሪያ የሆነ ነገር መናገር ፈልጋለሁኝ ማለት ነው። ከዚህ በፊት ማለት አውርቼ ነበረ ምናምን፣ አሁንም ላይክ ድጋሚ ማውራት ካለብኝ አወራለሁ ማለት ነው። እሱ ምንድነው መሰላችሁ? ስለ ማህተብ ብዙዎቻችሁ ማህተብ እያላችሁ ነው ማለት ነው። ማህተብ ማንም ሰው ፈልጎ አይደለም የሚያወልቀው ነገር አይደለም። እኔ ፈልጌ አይደለም ያወለኩት፣ እንዳጋጣሚ ወለቀብኝ። ከዛ በቃ ማለት ይሁን፣ እኔ እንጃ ነገራቶችን በምን መንገድ እንደምትረዱ አላውቅም። ማህተም ማስረው ለኔ ብዬ ነው እንጂ ለእናንተ ብዬ አይደለም፣ እናንተ እንድታዩኝ አይደለም። ማህተም ማስረው ለራሴ ብዬ ነው። ስለዚህ እኔ ከዚህ በፊትም ተናግሬያለሁ። አንድ ነገር ሲፈጠር ማህተብ ይወልቅብኛል፣ በጣም ነው የሚያስቸግረኝ ማህተብ። ይሄንን ደግሞ 138 ጊዜ ተናግሬያለሁ። በጣም ነው ብዙ ጊዜ የተናገርኩት። እየወለቀ እያስቸገረኝ ስለሆነ በቃ ምንም ማድረግ አልችልም። ከዛ ሳየው ነው ማህተብ ማድረግ የምችለው። ማህተብ ደግሞ እቤት 100 ማህተብ ገዝቼ አላስቀምጥም አይደለ? ያለው የት ነው? ቤተክርስቲያን ነው። ቤተክርስቲያን ሄጄ መግዛት አለብኝ፣ ወይም ደግሞ ሱቅ ሄጄ መግዛት አለብኝ ለመግዛት ማህተብ ማለት ነው። ስለዚህ የሆነ ነገር በተፈጠረ ቁጥር እኔ ላይ አትጭሙ ማለት ነው። አንዳንድ ሰዎች አላችሁ፣ በጣም ነው የተናደድኩት እንዴ! በየጊዜው የሆነ ነገር በተፈጠረ ቁጥር እኔ ላይ መጮህ ስትወዱ ማለት ነው። ስለዚህ ብዙም በቃ ይሄ የራሳችን ማናረገውን ነገር ሰው ላይ አንጩ። ደግሞ እሱም በሃይማኖት ምክንያት ማለት ነው። ማንም ሰው በእንደዚህ አይነት ነገር እንዲናገረኝ አልፈልግም። ለማንኛውም ወደ መጣሁበት ነገር ስመለስ ምንድነው መሰላችሁ የቢኒት ወይም ያብስራ እኔ ማግኘት አልፈልግም ነበረ ማለት
ምክንያቱም በተገናኘን ቁጥር የሆነ ያፍላፊ አይጠፋም፣ ወይም እንሰዳደባለን ወይም ደግሞ ሌላ ትርፍ ቃል ማውራታችን አይቀርም። ስለዚህ ትርፍ ቃል ማውራታችን ስለማይቀር ይሄ ነገር መቋጨት ወይም ደግሞ ማለቅ አለበት። እኔ እንደዛ አይነት ነገር ነው ፈልገው፣ ምክንያቱም ሰላም ስለምፈልግ ማለት ነው። ሁሌ እንዲበጠበጥ ምናምን አልፈልግም። ነገራቶች እንዲበላሹ አይደለም እንዲስተካከሉ ነው ፈልገውና መገናኘት አልፈልግም። እኔ ከቢኒም ጋር አውርቼ ነበር። በቃ ከዚህ በኋላ እሷ ማግኘት አልፈልግም፣ አንተ ያለውን ነገር ጨርስ ብዬው ነበረ ማለት ነው። ከዛ ግን በጣም ደጋግማ ብዙ ጊዜ ነው የደወለችው ምናምን። ዝም ብያት ነበረ መጀመሪያ ላይ በጣም ዝም አልኳት። በቃ ማለት ላለማንሳት ሞክሬ ነበር፣ ግን ደጋግማ በጣም ስትደውል እሺ ለምንድን ነው ብዬ አነሳሁላት ማለት ነውና ላናገርሽ የምፈልገው ነገር አለ። በቃ ከዚህ በኋላ እንደዚህ አይነት ረብሽ አይፈጠርም። ምንም አይነት ይሄ የሚረበሽበት ነገር የለም። ግን የምጠይቅሽ ጥያቄ አለ ብላኛለሽ። ስለዚህ አገኛታለሁ ማለት ነው። ዛሬ እንገናኝና እዚህ ተቀጣጥረናል እዚህ ቦታ ላይ። ስለዚህ አገኛትና ለመጨረሻ ጊዜ ይሄ ምንም አይነት መደጋገም ምናምን የሌለው ለመጨረሻ ጊዜ አገኛታለሁ። ምክንያቱም ደግሞ ይሄ እንትን አይደለም ማለት የሆነ ቀልድ አይደለም። እኔም ደግሞ ወይ አገኝቻ ከማስቀየማት ምናምን ብዬ ነበረ ማለት ነው። እኔ ደግሞ በጣም ነው የታገስኩትኝ ማለት ነውና ይሄንን ነገር ማስተካከል አለብኝ። ስለዚህ አንድ እድል ስጭኝ ላውራሽ፣ የምጠይቅሽም ነገር በዛው ጥያቄ አለ። ስለዚህ ጥያቄ ስላለ በስነ ስርዓት ነው ስታወራኝ ያወራችኝ ማለት ነው። ስለዚህ በስነ ስርዓት እስካወራችኝ ደግሞ ድረስ ላይክ የሆነ የምጠይቀኝ ጥያቄ አለ። ያን ጥያቄ ደግሞ በስነ ስርዓት እኔ ደግሞ በስነ ስርዓት እመልስላታለሁ ማለት ነው፣ የምትፈልገውን ነገር። ስለዚህ የሆነ እኔ እንጃ ሰው ያው ብዙ ነገር ሊያስብ ምናምን ይችላል፣ አላውቅም የራሱ የሆነ መላምት ሊኖረው ይችላል። ግን መላምት ሁሉ ትክክል ነው ማለት አይደለም፣ ወይም ግምት ሁሉ ትክክል አይደለም። ለከኔን ገምታኝ ሊሆን ይችላል፣ ገምታኝ ነው እንጂ ወይ የሆነ ነገር ሳደርግ አይተኝ አይደለም፣ በእርግጠኝነት ማለት ነው። ያው ግምት ደግሞ ሙሉ ትክክል ነው ማለት ስለማይቻል እስቲ ለማንኛውም እኔ ምንም ምለው ነገር የለም። ትምጣና የምትለውን ነገር ምንሰማ ይሆናል እና እንጠብቃት። ነሽ? ሰላም ነሽ? ደህናሽ? እንዴት ነሽ? አለሁ። ሰላም ደህና ነኝ። እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ሰላም ሰላም ነው። ተማታለሽ? ባነሳትሽ አይደል የተገናኘነው? አይ ባላነሳትሽ አልተገናኘንም ነበር ማለት በጣም ደጋግሜ የደወልኩልሽ። እሱን ደግሞ ታውቂያለሽ፣ ደጋግሜ ነው በጣም የደወልኩት ነው። ደግሞ እንግዲህ ለሰው ክብር አለኝ ምናምን ትያለሽ፣ ግን ደግሞ ክብርሽን እያሳየሽኝ ነው። እንግዲህ አይ ምንም ያደረኩት ነገር የለም። ምክንያቱም ብንገናኝ ወይም ደግሞ ላይክ ባነሳ ስልክ ያው ከአፍላፊ የዘለለ ነገር አይኖርም። ምክንያቱም አንቺም የፈለግሽን ስለምትናገሪ ማለት ብዙ ጊዜ የፈለግሽን ስትናገሪ እኔም ደግሞ ዝም ስላልኩሽ ሌላ ነገር እንዳይፈጠር ብዬ ነው እንጂ ሌላ ነገር አስቤ አይደለም። ምክንያቱም በተገናኘሽ ብዙ ቀን ባወራሽ ቁጥር አንዳንዴ ትዕግስትም ያልቃል። ትዕግስት ደግሞ ሲያልቅ ጥሩ አይደለም። የታገሰ ሰው ደግሞ ትዕግስት ሲያልቅ ጥሩ አይደለም። ገና ከሆኑ ትዕግስት ያለቀ ምናምን እያልሽ ነው? ገና ላይክ ምንም ነገር እኔ እንደዛ ትዕግስት ያለቀ እያልኩሽ ሳይሆን ሊያልቅ ይችላል።
ላልቅ ይችላል። የሰው ትዕግስት እንግዲህ የሚያልቅ ጀመር ትዕግስቴ ምናምን እንድትይኝ አይገባም። ምን ገባሽ? እሱ ለምሳሌ ወንድሜ በየቀኑ አይደለም በየሰዓቱ ታገኛለሽ አይደለ? ስለዚህ እሱ እንደሚፈልገው እኔ በፈለኩ ሰዓት የማግኘት መብት አለኝ። ስለዚህ በደወልኩበት ታይም ማንሳት ግዴታሽ ነው። የቀጠርኩሽ ቦታ መምጣት ግዴታሽ ነው። ገባሽ? እዚህ ጋር ለመጥፎና ደግ ለመነጋገር ምናምን እያልሽ ሌላ ነገር ውስጥ አንግባ። አይደለም በነገራችን ላይ እንትን እኔና እሱ ብንገናኘው እኔ አስገድጄው ወይም ደግሞ እሱ አስገድዶኝ አይደለም ማለት በግዴታ አይደለም እንገናኘው። እኔና እሱም እኔን ማግኘት ስለሚፈልግ እኔም ደግሞ እሱን ማግኘት ስለምፈልግ። ስለዚህ አሁን አንቺን ማግኘት ስላልፈለግኩ ነው ያነሳሁት እያልሽኝ ነው? ማግኘት አልፈለግኩ ለዛ እያልኩሽ አይደለም። አንቺ የምታገኘኝ ላይክ የሆነ ትጥቃን ለማውራት ስለሆነ ያ ነገር ደግሞ አስፈላጊ አይደለም። ገብቶሻል አይደለ? ለምን የሆነ ቀን ደግሞ የሆነ ያልቃል። ወይ ትዕግስት ስለሚያልቅ የሆነ መጥፎ ቃል መወራወሩ አይቀርም። ስለዚህ እንደዛ ደግሞ ከሚሆን አለመገናኘቱ ደግሞ ምክንያትም አለን ብዬ አላስብም። እንገናኝበት ምናምን ማለት ነው። እንደዛ ነው የምታስቢው? ታኛለሽ? ምክንያት የለንም። አዎ ምክንያት የሚኖረን ምሽ መሰለሽ ሰላም ሆነን ምናምን ላይክ ወይ እንደ እህት ምናምን መሆን ስንችል እዛኔ ይኖረናል። ነገር ግን አሁን ላይ ካንቺ ተመጫለሽ አንቺ ሰላም እኮ አትፈልጊም። ሲጀመር ሰላም ብትፈልጊ ኑሮ ስደውልልሽ ወደ አንስተሽ አቤት ምን ነበር ማለት ነው። እኔ ሰላም አልፈልገው። ብትፈልጊማ እንደዛ አታረጊም። ምን ያህል ጊዜ ደውዬልሽ እንዳገኘሁሽ በደንብ እሱን ታውቂዋለሽ ማለት አላውቅም። ብቻ እኔስ በየቀኑ እያሳየሽ ነው ትክክለኛ ማንነትሽን። ጥሩ ነው ማንነትሽን ያ ማወቅ ስለሆነ የኔ ፍላጎት እሱን ደግሞ እያሳየሽኝ ነው። በቃ ዋናው እኮ እሱ ነው እኮ ሰውም ማለት አንቺ የምትፈልጊው ላይክ ሰውም እንዲያቅ ቢኒም እንዲያቅ አይደለ ማንነቴን። ከዛ ደግሞ እነሱ እያወቁልሽ ነው አይደል? ዋናው እሱ ነው። እኔም ደግሞ ደስ ይለኛል እንደዛ ሲታወቅልሽ ማለት ነው። አሁን ራሱ ንግግርሽ በጣም እኔ ማለት ላንቺ በጣም አስፈላጊ ነው። በእክስ ጥያቄ ስላለኝ ነው እንጂ ካንቺ ጋር ለመጨቃጨቅ እንትን ለማለት አይደለም። ሲጀመር ካንቺ ጋር መጨቃጨቅ እኔ ሰልችቶኛል። ያገኘሁሽ በጣም ስለፈለኩሽ ነው። የፈለኩበት ፐርፈክት ደግሞ የሆነ ቪዲዮ አይቻለሁኝና ቤት ምናምን ቅድመ ክፍያ እንደከፈልሽ አየሁኝና ማለት አንቺ ማን ስለሆንሽ ነው ለሱ ቅድመ ክፍያ ቤት የምትከፍይው? ቸገረኝ ብሎሻል? ቤት የለንም ብሎሻል? ማለት በምን አይነት መንገድ አስበሽ ነው አንቺ ለምንድነው ለሱ ቅድመ ክፍያ ቤት የምትከፍይው? ማነሻ ነው? ጥያቄ ነው። ስለጠየቅሽኝ አመሰግናለሁ። ግን ያው ባጠይቅኝም ደግሞ መልሱን ታውቂዋለሽ። እኔ ቤት አልገዛውለትም። ገብቶሻል? ቤት አይደለም የገዛውለት የሆነ 1% ቅድሚያ ክፍያ ነው የሰጠሁት። ማለት ቅድሚያ ክፍያ ብቻ ነው የከፈልኩት። ቅድሚያ ክፍያ ደግሞ የከፈልኩበት ምክንያት ምንድነው? ማለት ቅድሚያ ክፍያ ማለት ላይክ እንደ ስጦታ ነው። ላይክ አሁን አንቺ ለምሳሌ ለጓደኛሽ ወይ ልደቷ ሲሆን ቦርሳ ወይ የሆነ ነገር ትሰጫት የለ? ልክ እንደዛ እሺ። በመጀመሪያ ላስረዳሽ ያንቺ ሀሳብ እኔ ምንም እየገባኝ አይደለም። ማለት ለጓደኛሽ ይሄ በቤስት ፍሬንዶች ነን ምናምን እያላችሁ በየቀኑ የምትይኝ ነገር አለ። ገባሽ? እንዳየሁትም ከሆነ ግን እዚህ ጋር አንቺ ለምሳሌ ቤት ቅድመ ክፍያ ስትከፍይ ሌላ ሰው ምኑ ነሽ ብሎ ነው ሊያስብ የሚችለው። ገባሽ? ማለት ይታወቃል። እንደዚህ የሚባል ነገር የለም ጓደኛ ምናምን። ገባሽ? አንደኛ ያላችሁን ነገር አንቺ በግልጽ እስካልነገርሽው ድረስ ገባሽ? የኛንም ህይወት ነው እንትን እያልሻለሽ። ገባሽ? ታላቄ ነው ቀድሞ እሱ ማግባት አለበት። ፋሚሊ ሁላችንም እንዲያገባ እንፈልጋለን። ስለዚህ ሌላ በጣም ብዙ የሚፈልጉት ልጆች አሉ። ገባሽ? ስለዚህ ሁላችንም እንዲያገባ እንፈልጋለን። አንቺ ጋር ባለው ነገር አንቺ ጋር የሚያሳየው ነገር ምናምን ደግሞ እንትን ነው። ገባሽ? ይሄ በቃ ሪሌሽን ውስጥ እንዳላችሁ አይነት ነገር ነው አንቺ የምታሳዩ ሪያክሽን እና በዚህ ነገር በጣም ብዙ ነገሮች የተበላሹ ነው ያሉት። ገባሽ? ማለት ምንም በቃ ግልጽ ሊሆንልኝ አልቻለም። ገባሽ? ስለዚህ ሁላችንም ህይወት ለምን ታበላሻለሽ ማለት ነው አይደለም። አሁን እኔም ደግሞ መጠይቅሽ ጥያቄ አለ። ላይክ እሱ ሳይፈልግ እያስገደድኩት ነው እኮ እሱን ንገሪ። ማለት እያስገደደችኝ ነው እኔ ሳልፈልግ እያስገደደችኝ ነው ብሎሻል ቢኒ? ኖ እሱም እህቱ ነኝ እኮ እንደዚህ አይነት ነገሮችን ለኔ ሊያወራኝ አይችልም። ሌላ ቤስት ፍሬንዶቹ ምናምን ሊያወራ ይችላል እኮ ጠይቂያቸው። ለኔ ግን የሚያሳየው ነገር እሱ ለምሳሌ እኔ አሁን የኔም ጓደኛ አለ፣ ብዙ ጓደኞቼ አሉ። ፋሚሊያችንም ሊያገባ ነው የምፈልገው ከኔ ጀምሮ። እሱ ሳያገባ ደግሞ እኔ ማግባት አልችልም። እኔ ከሱ ከማግባት ህይወት ጋር እኮ ምንም የሚያገናኘን ነገር የለም። እሱ የፈለገውን ሴት ነው የሚያገባው።
ሌላ ሰው እንደዛ ያስብማ። ሌላ ሰው ስለማሰቡ አይደለም ካንቺ ጋር አብረሹ የተቃቀፍሽ እንትን እያልሽ እንደዛ እየታይ ሌላ ሰው እንዴት ነው ምንም ነገር የላቸው ብሎ ሰው ሊያስብ የሚችለው? ስለሱ አይደለም እያልኩሽ ያለሁት እሱ ነው ይሄንን ነገር እኮ ሊያስብ የሚችለው እንጂ እኮ አንቺ አይደለሽ የምታስቢለት። እኔ አስብለታለሁ። እኔ ለወንድሜ ከማንንም በላይ አስብለታለሁ። እሺ አስብለት እኮ። ስለዚህ ለወንድሜ የምፈልገው ደግሞ የሱን ጊዜ ልጅ የምታረክ ሳይሆን የምፈልገው እኔ ምን አገባኝ ታዲያ ማለት ነገሮችን በጣም ወደ ኋላ እንትን እያልሽበት እኮ አንቺ ጋር ከሆነ ጀምሮ ይሄ ልጅ ብዙ ሰው አያገኝም። ኢቭን ከኛ ጋር እንኳን ብዙ ጊዜ አይገናኝም። ገባሽ? ስለዚህ በየሰዓቱ አንቺን ነው የሚያገኘው፣ በየቀኑ ከአንቺ ጋር ነው የሚገናኘው። ለምን ነው ጊዜውን እንትን የምትይው? ከሱ ጋር ምንም ነገር ከሌለሽ አንቺ ለምን ነው እነዚህ ነገሮች ትንጋው እኮ መልስልሽና ለመጨረሻ ጊዜ አንደኛ ቤቱን ከሆነ ቤቱ ያለው በሁለታችን ስም አይደለም። ገብቶሻል? በሁለታችን ስም ቢሆን የሆነ ነገር አስበሻል ልትይኝ ትችያለሽ። ቤቱ ቅድሚያ ክፍያ የተከፈለበት ለራሱ ብቻ ገብቶሻል? ለራሱ ደግሞ ሲሆን ከዚህ በኋላ ያለውን ደግሞ ራሱ ነው የሚከፍለው። ገባሽ? እኔ አይደለሁም፣ አብረን አይደለም የምንከፍለው፣ ራሱ ነው የሚከፍለው ከዚህ በኋላ ያለውን ክፍያ። ስለዚህ ምንድነው የፈለገውን ህይወት እሱ መኖር ይችላል። እኔ ምንም ላይክ እሱ ስለፈለገ ነው ላይክ እሱ ይሄ ተገዶ ምናምን አይደለም ከኔ ጋር ያለው። ገባሽ አይደለ? ለሱ አሁን ያልሽኝን ነገር ለሱ ነው ማለት ያለብሽ። ገብቶሻል? እሱ አይደለ ወንድምሽ፣ ለሱ ነው ማለት ያለብሽ፣ ለኔ አይደለም። እኔ ይኸውልሽ አንድ ነገር ልንገርሽ፣ እሱ ነው እኔ በቃ ከዚህ በኋላ ህይወት እፈልጋለሁ ለኪለም ማግኘት አልፈልግም ካለ አንድ ቀን አልጠራብሽ። በዚህ ይሄን ልታሳምነው እኔ የወንድሜን ባህሪ ያውቃል። በጣም ሼም የሚይዘው ልጅ ነው። ገባሽ? የሆነ ነገር ነው ማለት ቢፈልግ እንኳን እንዳይደብርሽ ብሎ ከኔ ጋር ያለው እንዳይደብረኝ ነው ሊሆን ይችላል። ለምን እሱም የኔ ችግር አይደለም፣ ያለ ምንም ነገር እሱም የኔ ችግር አይደለም፣ እሱም የኔ ችግር አይደለም። ታዲያ ማለት ሼም ይዞት ከሆነ ከኔ ጋር ያለው እኔ ምንም እንደ ጓደኛም እንደምንም ሳያየኝ ከሆነ ከኔ ጋር ያለው የኔ ችግር አይደለም እሱ አይመስልሽም? ሲጀመር የትኛው ቤስት ፍሬንድ ነች ትናንት ለምታውቀው ወንድ ቅድመ ክፍያ የምትከፍለው? የሆነ ነገር ብታስቢ ነው እንጂ ዝም ብለሽ ከመሬት ተነስተሽ ቤስት ፍሬንድ ስለሆነ ቅድመ ክፍያ ከፈልኩለት ታችም ገባሽ። በመጀመሪያ ደረጃ ይሄ ልጅ አልተቸገረም ወይ የኛም ቤት ስላላየሽ የሌለው ምናምን መስሎሽ ከሆነ ቤታችንን ታይዋለሽ። እኔ ስለ ቤት አይመለከተኝም። እኔ የማውቀው እሱን ነው። ለሱም ደግሞ እንደዚህ ያደረኩት እኔ ያደረገልኝን እኔ ማውቀው እንጂ አንቺ አይደለሽ የምታውቂው። ሜቢ አንቺ ላታውቂ ትችያለሽ ሁሉንም ነገር እኔ የነበርኩበትን ሁኔታ። ስለዚህ እኔ ደግሞ ላይክ ለሱ ጊፍት መስጠት ፈለኩኝ። ቤት ሙሉ ቤት አይደለም የሰጠሁት፣ በጣም ብችል ደግሞ ሙሉ ቤት ሰጠው ነበር። ገብቶሻል አይደል? ላይክ ያቅሜን ስለሆነ ግን ጊፍት መስጠት ያለብኝ ቅድሚያ ክፍያ ከፈልኩለት። ቅድሚያ ክፍያ ከፈልኩለት ማለት ምንም ማለት አይደለም። ይሄ ለአንቺን እንደዚህ የሚያደርግ ደረጃ አይደለም። ከዚህ በኋላ ደግሞ ላይክ እሱ ከሱ አፍ ነው መስማት ፈልግ ይሄንን ነገር ገባሽ? ስለዚህ ከሱ ስለሆነ መስማት ፈልገው ያን ያህል እኔና አንቺን እንደዚህ ሊያጨቃጭቅ የሚችል ነገር የለም። ዛሬም ደግሞ እኔ ላይክ ያሰብኩት ማለት የሆነ በየቀኑ እየደወልሽ ምናምን በስልክ ሰላም ትሆኝና ከዛም በኋላ ደግሞ እዚህ ስትመጪ ደግሞ እኔ ለምን እንደምትቀየሪ አይገባኝም። ጀመር በስልክም በምንም ሳይሆን ማለት ላይክ በስልክ ሳወራሽና አሁን ላይ በአካል ሳገኝሽ ሁለት ሰው ነሽ ታውቂያለሽ። አሁን ላይ የምታሳዩ ማለት አንዳንዴ በጣም ራሴ በስልክ ባይዘው ለወራሽ አልፈለኩም ነበር እስከሚያቀተኝ ድረስ ምታናደኝ በስልክ ባይዘው ለወራሽ አልፈለኩም ነበር። እውነቱን ማለት በጣም እየተናደድኩት ዛሬ ማለት ነው። ምክንያቱም እንዲህ አልነበረም የጠበቁት ገባሽ? እንዲህ አልነበረም የጠበቁት። ምንም ጥያቄ ልጠይቅሽ ነበር ያልሽው እንደዚህ አልነበረም እንደዛ አልነበረም አትበይ። ከወንድሜ ጋር እስካለሽ ድረስ መቼም በፈለኩት ሰዓት ሁልጊዜም ቢሆን አገኝሻለሁ። በመጀመሪያ ደረጃ ይሄን ወቂሽ ከሱ ህይወት ውስጥ እስካለሽ ድረስ እሱ ጋር እስካለሽ ድረስ የሱ ጓደኛ ነኝ ብለሽ ካሰብሽ ድረስ በፈለኩት ጊዜና ሰዓት አገኝሻለሁ። ባታገኝስ? አገኝሻለሁ እኮ ባታገኘኝ ምን ልታረጊ ነው? ያው እንግዲህ ማረጋውን ጊዜ ሲደርስ ታያለሽ። ባይታገኝ ምንም አታረጊኝም። አንዳንዴ ዝምታ መልስ ነው። እሺ ዝም ስትባይ እንደስትናገሪ ምናምን ነገር በቃ ይሄ ማውራት ማልችል ይሄ በቃ እንትን በዚህ ብዙ ነገሮችን ማልፈው ብዙ ነገሮችን እየሰማሁ ምናምን ቀስ በቀስ ቦታው ላይ ድረስ ብዬ ነው ገባሽ? ላይክ የሆነ ሰው ስላለኝ ብቻ እዛ ቦታ ላይ ሳላይሽ ምንም አይነት ነገር ነው ድረሽ እኔ እንኳን ማንንም እኮ አለት ባይዛው ማለት ነው። አንቺ ራስሽ ትናገሪያለሽ፣ ራስሽ የሆነ መጥፎ ቃል ታውጫለሽ፣ ራስሽ ሁሉንም ነገር ራስሽ ነሽ እያደረግሽው ያለሽው ማለት ነው። ዝተሽ ሄድሽ ባለፈው እሺ ዝተሽ ሄደሽ ለምን ማለት የሆነ ነገር አታመጪ ምን ያ እኔ ራሱ ስለራሴ ጓጓውኝ ማለት ነው። ለማንኛውም አሁን ስለራስሽ በደንብ ታውቂያለሽ። አሁንም ሌላ ጥያቄ አለኝ። መጠጥ ምናምን ትጠጫለሽ እኮ? አልጠጣም። አልኮል ነው አይደል? አዎ አልጠጣም። እርግጠኛ ነሽ? አልኮል አልጠጣም። እሺ የምታውቂው ቦታ አለ አልኮል ምናምን ይሄ አሪፍ የሆነ ቦታ?
የምታውቂው ቤት አለ አልኮል ምናምን ያለበት ቦታ? ሆቴል ገብቼ አውቃለሁ። ሆቴል ላይ አልኮል አለ አይደል? ገብቼ አውቃለሁ። ምክንያቱም ደግሞ ምግብ ምናምን ስላለ ማለት ነው። ነገር ግን አልኮል ደግሞ አልጠጣም። ማልጠጣበት ደግሞ የራሴ የሆነ ምክንያት ስላለ ያው ሰው ደግሞ ልክ በመጠጣት ወይ ባለመጠጣት ይገመታል ብዬ አላስብም። ምክንያቱም አሁን ላይ ሁሉም ሰው ይጠጣል። እኔ ግን የራሴ ምክንያት ስላለኝ አልጠጣም። እሺ ለማንኛውም በዚህ ሳምንት የሆነ ፕሮግራም አለ። እኔ ነኝ ፕሮግራም የማዘጋጀው እና እዛ ላይ እንድትገኝ እፈልጋለሁ። እንዴ ምን እሰራልሻለሁ? እንደዚህ እየጠላሽኝ ፕሮግራምሽ ላይ ልገኝ አልችልም። ይቅር። እኔ ደግሞ አልገኝም ፕሮግራምሽ ላይ። ምክንያቱም እንደዚህ እየተናገርሽኝ እና እያናቅሽኝ ምነው እዛ ውሃ እስክትደፊብኝ መጠብቅ ይመስልሻል? ያን ያህል ባይታው ሞኝ ሆኜ አይደለም። ሞኝ አይደለሁም። በጣም በጣም ልጅ ነኝ። ሞኝ አይደለም። ይኸውልሽ ነገሩን በጣም አታወሳስቢው። ማለት በጣም ሌላ ነገር ውስጥ እንድገባ አታርጊኝ። እሺ ምን ጊዜ ፕሮግራም አለ፣ እዛ ፕሮግራም ላይ እያዘዝኩሽ ነው። ገባሽ? እሱን እናያለን። አይደለም አልገኝም። ምክንያቱም መጀመሪያ እኔ አንቺ ፕሮግራም ላይ ለመገኘት ልታከብሪኝ ይገባል። ገባሽ? ባላከብርሽማ ፕሮግራም ላይ ልጠራሽ አልችልም። ገባሽ? በጣም እንዲያከበርሽኝ ፕሮግራም ለአንቺ አንቺን ባላከብርም ከወንድሜ ጋር እዛ ቦታ ላይ እሱም ስለሚገኝ ስለዚህ ቤስት ፍሬንድ ስለሆንሽ እኔ ደግሞ እንድትኖር ይፈለግ ባይዘው እየጋበዝኩሽ ሳይሆን እያዘዝኩሽን ነው። አይ አይደለም። እኔ ደግሞ አልገኝም፣ መገኘት አልፈልግም። ምክንያቱም ላይክ እንደዚህ ምንድነው እንደ የሆነ አላቅም እንደምን እንደሆነ ላይክ ይሄ እንትኑ ስላልመጣልኝ እንደዚህ ማለት አልችልም። ግን ምንም ክብር ለሰው ማትሰጥ ሰው ጋር ፕሮግራም ተጠርቼ ልሄድ አልችልም። ሲጀመር እኔ ፕሮግራም አልሄድም። ሲሄድም አይተሽኝ አታውቂም ብዬ አስባለሁ። ሚዲያ ላይ ምናምን ያው እከታተል ነበር ስላልሽኝ ብዬ ነው። እከታተል ነበር ስላልሽኝ እንዴት ነው ግን ከአንቺ ጋር የቆየው? ያምር ማለት በጣም በቃ በጣም ነው ማደንቀው አንቺን ማለት በዚህ አወራርሽ፣ በዚህ ባለሽ ነገር ከዛውም የቤስት ፍሬንድ ብለሽ የምታስቢው ሰው የእሱን እህት በዚህ ልክ ማዋራት ማለት ነገ ደግሞ ወይ እናታችን የአባታት መተው ፕሮግራም ቢጠሩሽም አይ ልጃችሁ ስለማታከብረኝ ብለሽ እንደምትኮሪ ያልታራ። ለማንኛውም ለአንዴና ለመጨረሻ ጊዜ እየነገርኩሽ ነው፣ ፕሮግራም ላይ እንድትገኝ እፈልጋለሁ። እኔ አልገኝም። እኔ ፕሮግራም ላይ አልገኝም። ለነገሩ አንቺ ምንም ወይ እናት ወይ አባት መጥቶ ፕሮግራም ላይ ቢጋብዙሽም አይ ምናምን ልትይ ስለምችይ ይሄ ከአንቺ የሚጠበቅ ነገር ነው። ማለት ምንም እኔ ራሴ ብዙ ነገሮችን ማሳየት ፈልጋለሁ ከማለቴ በፊት አንቺ ራሱ ትክክለኛ ማንነትሽን እያሳየሽ ዋናው እሱ እኮ ቦር ደግሞ ማረጋግጠው አንቺ እውነት ምዛ ፕሮግራም ላይ ካልመጣሽ ምናየው ይሆናል። እሱ ምናየው ይሆናል። ምንም አንቺ ጋር ብዬ የምመጣበት ምንም ምክንያት የለኝም። ለማንኛውም ቦታውን ምናምን ቴክስት አደርግልሻለሁ። እጠብቅሻለሁ። አልመጣም። የሰው ልጅ ምን አይነት ባህሪ ነው ግን ያለው? ምንድነው በየደቂቃውና በየሴኮንዱ እንደ የሆነ ነገር የምትቀያየሩ? እኔ በጣም ነው እየተናደድኩ ያለሁት። ያው ትዕግስቴ በጣም እያለቀ ነው። በጣም ነው እየተናደድኩ ያለሁት። በጣም ማለት ነው የመጨረሻ። ሰው በዚህ ልክ ይሆናል? እንዴት በዚህ ልክ ይሆናል? እንዴት በቃ